በዓለም ዙሪያ የምትገኙ የተወደዳችሁና የተከበራችሁ የጣና ቴሌቪዥን ቤተሰቦች አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ። የጥር 25 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። ብልጽግናን ብርክ ላይ የጣለው የፋኖ አንድነት ከትናንት በስቲያ አስቸኳይ ስብሰባ በጦር ኃይሎች ዋና መስሪያ ቤት ለስብሰባ እንዲቀመጥ አድርጎታል። ሰራዊቱ ለምን ይከዳል በሚል ርዕስ ተሰብስበው የብልጽግና ጦር መሪዎች ቡድን በጉዳዩ ላይ የደረሰበትን ውሳኔ ዜናችን በዝርዝር ያስደምጣችኋል። ያለ ጦርነት መኖር የማይችለው ህወሓት በሁሉም ግንባር ተኩሼ ልሞት ብሎ የወሰነ ይመስላል። የአካባቢውን ሰላማዊ ቀጠና ቤተ መቅደስ እንደገባ ውሻ እያረከሱት ያሉት ህወሓትና ብልጽግና ዛሬም በራያ አዲስ ጦርነት ከፍተዋል። አፋርም የጦርነቱ ወላፈን ደርሶታል። ዝርዝር ዘገባ ተሰናድቶለታል፣ ይደመጣል። እውነተኛው ታጋይ ባለፉት 2 ሳምንታት በሁለት ምክንያቶች ደስታው ከፍ ብሏል። እውነተኛው የፋኖ አንድነት በመመስረቱና የትግላችን አሜካላ የነበሩ ሰዎች ወደ ብልጽግና በመግባታቸው ሲል የፋኖ መሪው አስተያየቱን ሰጥቷል። ዛሬ በቀጠናው በዋለው ልዩ ተጋድሎም የተገኘውን ወታደራዊ ድል ተናግሯል። እናስደምጣችኋለን። የወልቃይት ጠገዴ ጉዳይ ውስብስብ እንደሆነ ቀጥሏል። ሁመራ ላይ ህወሓትን በሰልፍ ያወገዘው የወልቃይት አማራ በዞን ዋና አስተዳዳሪ በኩል ደግሞ ጠንከርና ቆምጨጭ ያለ መልእክት አስተላልፏል። በዚህ ጉዳይ ዝርዝሩን እንድትሰሙት አሰናድተነዋል፣ ይቀርብላችኋል። የማይገርፉት ልጅ ሲቆጡት ያለቅሳል እንዲሉ በቅርቡ ወደ አማራ ክልል ሰሜን ጎንደር ዞን ጠለምት አውራጃ ጦር ያስገባው ህወሓት ለማስደንገጥ ነበር እኮ ሰራዊቴን ከተከዜ ያሻገርኩት እነሱ ግን ጨክነው መቱኝ ሲል ለምን ዝም ብላችሁ አልሞታችሁልኝም በማለት ከሷል። በጠለምት ተማሪዎች በአማርኛ መማራቸውን ለማስቆምና ለጠላቶቻችንም የጦር ኃይል አቅማችንን ለማሳየት ነበር ጦራችን ተከዜ የተሻገረው፣ እነሱ ግን የምር አድርገው ወጉን የሚሉት ጄኔራል ታደሰ ወረደ ናቸው። በዚህ የጄኔራሉ ንግግር ዙሪያ ወታደራዊ ተንታኞች ማብራሪያ ሰጥተውበታል። ሰዓቱ ሲቀርብ እናሰማችኋለን። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ በዝርዝር መደመጥ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ሰራዊቱ ለምን ይክደናል? የጦር አዛዦች የብልጽግናው ስራ ከፍተኛ ቁጥር ያለው ሰራዊቱ በየቀኑ እየከዳ ሙሉ ትጥቁን እንደያዘ ፋኖን እየተቀላቀለ መሆኑ አሳሳቢ ሆኖበታል። በዚህ የተነሳም ሰራዊታችን ለምን ይክደናል በሚል ርዕስ የብልጽግናው ወታደራዊ አዛዦች ከፍተኛ ግምገማና ውይይት ማድረጋቸውን የጣና ቴሌቪዥን ወታደራዊ ምንጮቻችን ተናግረዋል። የአማራ ፋኖን አንድነት መስረታ ተከትሎ ከፍተኛ ጫና ያደረበት ብልጽግናው በርካታ ገንዘብ በመመደብ ጥነኛ ስኬት ያገኘ ቢሆንም ሁለት የፋኖ አባላት ወደ ስርዓቱ ሲገቡ በ10 እጥፍ የሚሆነው የብልጽግናው ሰራዊት ደግሞ ፋኖን እየተቀላቀለበት ተቸግሯል። የአማራ ፋኖ ብሔራዊ ንቅናቄ ምስረታን ተከትሎ ባለፉት 16 ቀናት ከ755 በላይ የብልጽግናው ሰራዊት አባላት ወደ ፋኖ የተቀላቀሉ ሲሆን በዛሬው ዕለትም በወሎ ቤት አማራ ራያ ግንባር ብቻ 7 የብልጽግናው ሰራዊት አባላት ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። የብልጽግናው ሰራዊት አባላት ፋኖን ከተቀላቀሉ በኋላ በሰጡት አስተያየት ለአንድ ግለሰብ ስልጣን መከበር ስንል ውድ ህይወታችንን አንገብርም፣ በማናምንበት የጦርነት ግዳጅም ከዚህ በላይ አንሳተፍም ሲሉ ፋኖን የተቀላቀሉበትን ምክንያት ተናግረዋል። በሰሜን ወሎ ራያ ቆቦ ወረዳ በጮቢ በር ዙሪያ መሽጎ የሚገኘው የብልጽግናው ሰራዊት እየፈረሰ ነው ሲል የገለጸው የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ምስራቅ አማራ ኮር 1 ሐውጃኖ ክፍለ ጦር ቃል አቀባይ አርበኛ ሰፋ መለሰ የጠላት ሰራዊት እየፈረሰ ፋኖን እየተቀላቀለ ይገኛል። የ802ኛ ክፍለ ጦር 2ኛ ሬጂመንት 2ኛ ሻምበል አባላትና የ11ኛ ዕዝ 83ኛ ክፍለ ጦር 4ኛ ሬጂመንት የቃኝ አባላት
የነበሩ ወታደሮች ከወንድሞቻችን ጋር አንዋጋም ብለው ከነሙሉ ትጥቃቸው ምኒልክ እዝ ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦርን በሰላም ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል ሲል ተናግሯል። የዛሬዎቹን ጨምሮ በተከታታይ ስርዓቱን እየከዱ የሚጠፉ የሰራዊቱን አባላት አስመልክቶ በተደረገው የጦር አዛዦች ግምገማ ከዚህ በፊት የተወሰነው የብልጽግና ሰራዊት ኃይል መሳሪያ እየሸጠ በጅቡቲ በኩል ከሀገር ሲወጣ ነበር። በሞያሌና በመተማ በኩልም ከሀገር የሚወጣ መኖሩ ይታወቃል። መሳሪያውን ሽጦ ከተማ ገብቶ በሌላ የሥራ ዘርፍ ተሰማርቶ እንደሚኖርም የስርዓቱ ጦር አዛዦች መረጃው እንዳላቸው ገልጸዋል። ሆኖም ከቅርብ ጊዜያት ወዲህ ሙሉ በሙሉ የሚከዳው ሰራዊት ፋኖን እየተቀላቀለ መሆኑ አሳሳቢ እንደሆነባቸው ሳይደብቁ መናገራቸውን የጣና ቴሌቪዥን ወታደራዊ ምንጭ ተናግረዋል። የሰራዊቱ ወደ ፋኖ በጅምላ መክዳትን አስመልክቶ የቀረበው ምክንያት የፕሮፓጋንዳ ሰለባ መሆናቸው፣ አማራው ስርዓቱን ስለሚጠላ ጽንፈኛው ለሚቀላቀሉት የሰራዊታችን አባላት የሚያደርገው እንክብካቤና የገንዘብ ድጋፍ ነው ለሰራዊታችን የመክዳት ምክንያቶች ሲሉ በሪፖርታቸው ይፋ አድርገዋል። ሆኖም የብልጽግናው ወታደራዊ ካድሬዎች የዘነጉት ነገር የአማራ ሕዝብ የሚታገልለት ዓላማና የብልጽግናው ደሞዝተኛ ሰራዊት የሚዋጋለት ዓላማ የተለያየ መሆኑ፣ የብልጽግናው ስርዓት በኢትዮጵያ ላይ እያደረሰ ያለውን መጠነ ሰፊና መልከ ብዙ ውድመት ሰራዊቱ በቅርበት መከታተሉና የሰራዊቱ አዛዦች የገቡበት የጥቅም ንቅዘት ለብልጽግናው ጦር መፍረስ ዋናዎቹ ምክንያቶች ናቸው ሲሉ ወታደራዊ ተንታኞች ይናገራሉ። ወታደራዊ ተንታኞች አክለውም የፋኖ ተቋማዊ ጥንካሬ፣ የፖለቲካ መስመር ጠርቶ መውጣትና ወታደራዊ ድሎችን ማስፋት ከቻለ የስርዓቱ ሰራዊት ሙሉ በሙሉ የፋኖን ትግል መቀላቀሉ አይቀርም ብለዋል። በራያ አዲስ ጦርነት ተቀሰቀሰ። የብልጽግናው ሰራዊት በአማራ ክልል ሰሜን ወሎ ዞን ራያ አላማጣ ቀጠና ሙሉ ወታደራዊ ሎጂስቲኩን ጥሎ መውጣቱን ተከትሎ በርካታ ሰራዊቱን ያስገባው ህወሓት ዛሬም ወደ አፋር ክልል ዘልቆ ውጊያ መክፈቱ ተገለጸ። የህወሓት ታጣቂ ቡድን ሌሊት በርካታ ወታደራዊ ቁሳቁሶችና ከባድ መሳሪያዎችን ጭኖ ከትግራይ ክልል ወደ አማራ ክልል ሰሜን ወሎ ዞን አላማጣ ከተማ እንዳራገፈ የጣና ቴሌቪዥን ምንጮች ገልጸዋል። ህወሓት በራያ ቀጠና ለበርካታ ሰራዊቱ የግዳጅ ስምሪት ሰጥቷል ያሉት ምንጮቻችን በዚህም በኮረም ቀጠና ዛታ ወረዳ ከጧት ጀምሮ ከባድ ውጊያ እየተደረገ እንደሆነ ገልጸዋል። ውጊያው እየተካሄደ የሚገኘው በህወሓት ታጣቂዎችና በአራ መሬት ታጣቂዎች መካከል ሲሆን በዚህም ህወሓት በርካታ የአማራ ተወላጆችን ባለማጣና ሌሎች ቀጠናዎች እያፈሰ ወደ ጦርነት ቀጠና እየወሰደ መሆኑን የዓይን እማኞች ለጣና ቴሌቪዥን ገልጸዋል። በዛታ ወረዳ መቃዳ ተራራ እየተደረገ ያለው ውጊያ በከባድ መሳሪያ የታገዘ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች ይህ ዜና እስከተጠናቀረበት እኩለ ቀን ድረስ ውጊያው ተጠናክሮ መቀጠሉን የገለጹት ምንጮቻችን ወደ አላማጣ የሚያስገቡና ሌሎች ዋና ዋና መስመሮችን ያነጣጠረ መሆኑንም ጨምረው ገልጸዋል። በዚህም ዶጊያት፣ መረዋና ጻጸራ በሚባሉ ቀጠናዎች ድረስ የዘለቀ ከፍተኛ ተጋድሎ እየተደረገ መሆኑ ተረጋግጧል። በዚሁ በራያ ቀጠና ዋጅራትና አካባቢው ከፍተኛ ውጊያ እየተደረገ መሆኑን የገለጹት የጣና ቴሌቪዥን ምንጮች የአራ መሬት ታጣቂዎች ከመሆኒ ወደ መቀሌ የሚወስደውን መንገድ በሚያደርጉት ተጋድሎ ገብረ አገው የተባለ ስፍራ ላይ በከባድ መሳሪያ የታገዘ ውጊያ እያደረጉ መሆናቸው ታውቋል። በሌላ ግንባር በራያ ቀጠና የህወሓት ታጣቂዎችና የብልጽግናው ሰራዊት በመድፍ የታገዘ ውጊያ እያደረጉ ነው ሲሉ የተናገሩት የዓይን እማኞች ውጊያው እየተደረገ ያለው በራያ ባላና ራያ ጨርጨር ቀጠናዎች ሲሆን ከሰሞኑ ከመሃል ትግራይ ክልል በርካታ ታጣቂ ቡድኑን ያስገባው ህወሓት በዚህ ግንባር አሰልፎት እንደሚገኝ ታውቋል። ወደ ቀጠናው ቀድሞ የገባው የህወሓት ታጣቂ ቡድን ተኩስ መክፈቱን ተከትሎ የአፋር ክልል የብልጽግናው መንግስት የጸጥታ ኃይሎችን ወደ ግንባር ማስጠጋቱን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። በቀጠናው የተከፈተውን በከባድ መሳሪያ የታገዘ ጦርነት ተከትሎ በርካታ የአካባቢው ነዋሪዎች መኖሪያ ቀያቸውን ለቀው እየወጡ መሆናቸው የተገለጸ ሲሆን የህወሓት ታጣቂዎች ቀድመው በያዟቸው ቦታዎችም ወጣቶች እየታፈሱ ወደ ወታደራዊ ካምፕ መወሰዳቸውን የዓይን እማኞች ገልጸዋል። የማያዳግም እርምጃ እየወሰድኩ ነው። ፋኖ በቅርቡ ኮርና የክፍለ ጦር አመራር ላይ የነበሩ ግለሰቦች በአማራ ህዝብ ላይ የዘር ማጥፋት ጦርነት ለከፈተውና ለጦር ወንጀለኛው የብልጽግናው ስርዓት እጃቸውን መስጠታቸው ይታወሳል። በዚህ የተነሳም ከወትሮው ለዓላማ ለህዝብ የሉና ትግል ታማኝና አሻጋሪ በሆኑ አርበኞች መዋቅሩን አስተካክሎ የመጣው የአፋብን ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ማህበረሰቡ ወጥቶ መግባት እንዳይችል በሚያደርጉ ሌቦችና ዘራፊዎች ላይ ዘመቻ መጀመሩን ለጣና ቴሌቪዥን አስታውቋል። የክፍለ ጦሩ ቃል አቀባይ አርበኛ ፋሲል ሙሉ ዓለም ለጣና ቴሌቪዥን በሰጠው ማብራሪያ የአማራ ህዝብ አታጋይ ድርጅት መመስረቱና ከትግሉ የወጡት የቀድሞ አመራሮች በመውጣታቸው እውነተኛው ታጋይ ደስተኛ ነው። የበለጠ ለመስራት ራስ ጋይንትን ወደ ቀደመ ክብሩ ለመመለስ የቆረጡ አመራሮች ቦታውን እንዲይዙት ተደርጓል ብሏል። አርበኛ ፋሲል በማብራሪያው አክሎም ለአንድ ዓላማ የወጣው ታጋይ አንድ ወጥ አማራዊ አታጋይ ድርጅት ባለመፍጠሩ ህዝባችንም ታጋዩም ተጎድቶ ነበር። ይህ አንድነት በመምጣቱ ማህበረሰቡም ታጋዩም ደስተኛ ነው። በዚህ የተነሳም
በመጨረሻም ዘመቻዎቻችንን እያካሄድን ያለነው በከፍተኛ የራስ መተማመንና ቆራጥነት ነው ሲል ተናግሯል። አርበኛው በመጨረሻም በታላቁ ሰማዕት ሻለቃ ክንዳለም ልጅ አርበኛ አንደበት የሚመራው አንበሳው ጋይንት ክፍለ ጦር በቀጠናው ያለውን ዘራፊና ሌባ በማጽዳት ማህበረሰቡ በሰላም ወጥቶ መግባት እንዲችል የሚያደርገውን የመጀመሪያ ዘመቻ ዛሬ አንድ ብለን ጀምረናል። እስካሁንም 6 ሌቦችን በቁጥጥር ስር አውለናል ብለዋል። አርበኛ ፋሲል ሙሉ ዓለም ስለ አማራ ህዝብ የህልውና ትግል አሁናዊ ደረጃና ክፍለ ጦሩ በአካባቢው በሚንቀሳቀሱ ዘራፊ ኃይሎች ላይ የከፈተውን ዘመቻ አስመልክቶ የሰጠውን ማብራሪያ ተከታትለን እንመለስ። እንደሚታወቀው ባለፉት ቀናቶች ጠላቶቻችን በዘረጉት መረብ ተጠልፈው እጃቸውን አንከርፈው እንግዲህ የሰጡ ግለሰቦች እንደነበሩ ይታወሳል። ያው እነዚህ ግለሰቦች ከዚህ በፊትም እንደምታውቀው ያው ህዝባችንም ታጋዩም ያውቃል ለጠላቶቻችን ቴክኒካዊ በሆነ መንገድ ሲሰሩ የነበሩ ግለሰቦች ናቸው። እነዚህ ሰዎች እንግዲህ ስራቸውን ጨርሰው ለጠላቶቻችን እጃቸውን ሰጥተዋል ማለት ነው። ይህንን መሰረት አድርጎ እንግዲህ አዲስ አደረጃጀት ተሰርቷል። በተለይ ህዝባችንም ደጋፊያችንም እንዲሁም ሰራዊታችንም እጅግ በጣም ያስደሰተ ትግሉንና ታጋዩን ያገናኘ አደረጃጀት ሰርተናል። እንግዲህ ይህ አደረጃጀት እንደምታወቀው ራስ ጋይንት ራስ ነው። ራስ ጋይንትን ወደ ቀደመ ክብሩ የሚመልስ የሚመጥንም አደረጃጀት ሰርተናል ብለን አምነናል። እንግዲህ ወደፊት ራስ ጋይንትን ከፍ ወዳለው ወደ ክብሩ ወደ ስሙ የሚቀይር ስራ በእነዚህ አመራሮች የተመደቡት አመራሮች ማለት ነው ሰፊ ስራ ይጠበቃል። ይህም እንግዲህ ተጀምሯል። ወደፊት ጠንካራ የሆነ አደረጃጀት፣ ጠንካራ የሆነ ወታደራዊ ተቋም፣ ጠንካራ የሆነ ፖለቲካዊ ተቋም፣ የፋይናንስ ተቋም እዚህ ቀጠና ላይ ይሰራል ማለት ነው። እንደ ከዚህ ቀደሙ በቤተሰብ የታጀበ ጥቅምን የሚያሳድድ ለስርዓቱ ቴክኒካዊ በሆነ መንገድ የሚያገለግል ሳይሆን እጅግ በጣም ጠንካራ የሆነ የወጣበትን ዓላማ የሚያውቅ ሰፊውን የአማራን ሕዝብ ያማከለ ጠንካራ የሆነ ተቋም ይሰራል። እንደሚታወሰው ባለፉት የትግል አመታቶች በሆኑ ግለሰቦች በአጋጣሚ ትግሉን ሲመሩ ያው ተስተውሎባ የሰጡት ማለት ነው። እንግዲህ ራስ ጋይንትን የነ ፊታውራሪ ገብርዬን ሀገር የማይመጥን ብዙ ስህተቶች ሲሰሩ ቆይተው ስርዓቱ ባደራጃቸው ዘራፊዎች እጅ ከሰጡት አንዳንድ ሰዎች ባደራጃቸው ቡድኖች መንገደኞች ህዝባችን የተለያዩ ተቋማቶች ሲዘረፉ አስተውለናል ማለት ነው። እንግዲህ ይሄ ነገር ዳግም በራስ ጋይንት ምድር ላይ እንዳይፈጠር ሰፊ ግምገማዎችን አድርገናል። ሰሞኑን ሰፊ ግምገማዎችን ካደረግን በኋላ እንግዲህ ዛሬ ላይ ወደ ስራ ገብተን ዛሬ እንግዲህ እርምጃ የጀመርን መሆኑን ቀጠናው እዚህ አካባቢ ያለ ማህበረሰባችን አውቋል። ዛሬ ላይ 6 ሌቦችን እንግዲህ ይዘን እርምጃ ወስደናል ማለት ነው። ቀጣይም እንቅስቃሴው ይቀጥላል። እንግዲህ ሌቦች በራስ ጋይንት ምድር ላይ ቀናቸው አልቋል። ህዝባችን ተጓዥ በተለይ ደግሞ ዋና መስመር እንደምታውቀው ወልዲያን ባህር ዳርን የሚያገናኝ ትልቅ ጎዳና ያለበት እንደሆነ ይታወቃል። በመሆኑም ከዚህ በኋላ የሚንቀሳቀሱ ተጓዦች ምንም አይነት ዝርፊያ፣ እንግልት እንዳይደርስባቸው የምንችለውን ሁሉ እናደርጋለን። ከእንግዲህ ራስ ጋይንትን የሚመጥን አደረጃጀት መሪዎች ፈጥረናል። ከዚህ በኋላ ዝርፊያዎች እንደማይኖር ተስፋ አለኝ። እንሰራለንም ነው የምለው ወንድሜ። ለማስደንገጥ ነበር የገባ ነው። እነርሱ ግን ጦርነት ከፈቱብን። ጄኔራሉ ህወሓት በአማራ ክልል ሰሜን ጎንደር ዞን ጠለምት አውራጃ ሰሞኑን ጦርነት ከፍቶ በርካታ ኃይሉ ተመቶበት ተመልሷል። በወልቃይት በኩልም ትንኮሳ እያደረገ ሲሆን ራያን በወራ ይዞ በአፋርም ጦርነት ከፍቶ ሰንብቷል። ከዚህ ሁሉ የቀናት ውጊያ በኋላ ተከዜን ተሻግሮ የነበረውን ታጣቂ ኃይሉን ወደ ትግራይ ክልል የሰበሰበው የትግራይ ክልል ጊዜያዊ አስተዳደር ጦርነቱ ይጀመራል ብለን አላሰብንም ነበር። እኛ ጦራችንን ወደ ጠለምት እንዲገባ ያደረግነው ዳግም አጀንዳ እንድንሆን ለማድረግ እንጂ የውጊያ
እንቅስቃሴ አልነበረንም ሲሉ በኦህዴዱ ሊቀመንበር ለትግራይ ጊዜያዊ አስተዳዳሪ ተደርገው የተመደቡት ጄኔራል ታደሰ ወረደ ተናግረዋል። በአማራ ክልል ሰሜን ጎንደር ዞን ጠለምት አውራጃ ህዝቡ ልጆቹን በአማርኛ ስላስተማረ እሱን ለማስቆምና አካባቢዎቹንም ደግመን ለመቆጣጠር ያለንን ፍላጎት አጀንዳ ለማድረግ ነበር ጦር ያዘመት ነው ሲሉ የሚናገሩት ጄኔራል ታደሰ ወረደ ነገር ግን ሳናስበው እነሱ ከባድ ጥቃት ከፈቱብን፣ ስለዚህ ጦራችንን እንዲመለስ አድርገናል ብለዋል። ጄኔራል ታደሰ ሰራዊታችን እንዲመለስ አድርገናል ያሉት ተከዜን ተሻግሮ በአማራ ክልል ገብቶ የነበረውን ወደ ትክክለኛው የትግራይ ክልል እንደተመለሰ መግለጻቸው ነው። ጄኔራሉ አክለውም የሰሞኑ ግጭት መሰረታዊ የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተና ሊፈጠር የሚገባው ነበር። ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው ተፈናቃይ ወገኖች ዋስትናቸው ተጠብቆ ወደ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ጊዜያዊ አስተዳደሩ ያምናል በማለት እሳቸው የሚመሩት አስተዳደርም ሆነ ደብረጽዮን የሚመሩት ህወሓት አቋሙን ግልጽ አድርገዋል። ተፈናቃዮቹን በተመለከተ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በተደጋጋሚ ጊዜ ይፋዊ ጥሪ ያቀረበ ሲሆን ዛሬም በሁመራ በተደረገው ህዝባዊ ሰልፍ ላይ ተፈናቃዮቹ ወደ ነበሩበት ቀይ እንዲመለሱ በአደባባይ ጥሪ አቅርበዋል። በቅርቡ ወደ ሁመራ ያቀኑት የአሜሪካው አምባሳደር አርቪን ማሲንጋም በዚህ ጉዳይ ከዞኑ አስተዳደር ጋር በተገናኙበት ወቅት በቂ መረጃ ተሰጥቷቸው ትዝብታቸውንም አጋርተዋል። ህወሓት በተፈናቃይ ስም ጦር እያዘመተ ያለው የአማራ ክልል ርስቶችን ለመውረር መሆኑ የሚታወቅ ነው። ወደ ላይኛውም ሆነ ታችኛው ጠለምት ቀጠናዎች ያለንን ወታደራዊ አቅም ለማሳየት ወይም ማኑቨር ለማድረግ ያህል የተወሰነ ኃይል እንዲሻገር አድርገን ነበር ሲሉ የተናገሩት የትግራይ ክልሉ ፕሬዝዳንት ሆኖም ያጸፋ መልስ ሊከፈትብን አይገባም ነበር በማለት የብልጽግናውን ስርዓት የከሰሱ ሲሆን የሰሞኑ የጠለምት ቀጠና ውጊያም በጊዜው አስተዳደሩ ውሳኔ የተላለፈ መሆኑን ገልጸዋል። በጠለምት ሊፈራርስ የሚገባው ህገወጥ አስተዳደር እየተጠናከረ ሄደ። ጭራሽ ትምህርት ቤቶችን በአማርኛ ማስተማር ጀመሩ። ይህንን ዝም ብለን ማየት ስላልነበረብን ሰራዊታችን እንዲሻገር አደረግን። ይህን አስበን ሰራዊታችንን በምናስገባበት ጊዜ ያልታሰበ ግጭት አጋጥሞናል። ወደ ሙሉ ጦርነት የተገባ የሚመስል የድሮን ጥቃት ፈጸሙብን። በፍጹም ሊደረግብን አይገባም ነበር በማለትም ጄኔራሉ ተናግረዋል። ይህን የጄኔራል ታደሰ ወረደን ንግግር አስመልክቶ አስተያየታቸው ለጣና ቴሌቪዥን የሰጡ የፖለቲካ ተንታኝ ጄኔራሉ አስበውትም ይሁን ሳያስቡት ሁለት የህወሓት ጥፋቶችን ግልጽ አድርገዋል። በመጀመሪያ ደረጃ የክልሉን ታጣቂ ኃይል ተከዜን ተሻግሮ እንዲገባ አድርገናል በማለት ለጦርነት ያደረጉት ትንኮሳና ጦርነቱንም እነሱ እንደመሩት ማመናቸው ነው። ሌላውና መሰረታዊው ነገር እነሱ ታጣቂ ኃይላቸውን ከአማራ ክልል ሲያስወጡ ተከታትሎ የመታቸው ኃይል አለመኖሩ ደግሞ አሁንም በህወሓት በኩል ብቻ የጦርነት ፍላጎት ያለ መሆኑን ያመላከተ ነው ይላሉ። ሌላው አስተያየት ሰጪ በበኩላቸው ህወሓት ታጣቂ ኃይሉን ተከዜን ተሻግሮ እንዲገባ ያደረገበትን መንገድ ጄኔራል ታደሰ ሲናገሩ ምን ያህል ጨካኞችና ለክልሉ ወጣትም የማያስቡ መሆናቸውን ያረጋገጡበት ንግግር ነው። የጦር አቅማችንን ለማሳየት ብለን ያስገባነው ሰራዊት እንጂ ለጦርነት አልነበረም በማለት ሲናገሩ በድሃ የትግራይ ወጣቶች ክንድ የዘንዶ ጉድጓድን በመለካት የጭካኔያቸውን ጥግ ያረጋገጠ ነው። ከማዕከላዊ መንግስት በተከፈተባቸው ያጸፋ ምላሽ ከ100 በላይ ታጣቂ ኃይል ተገድሎባቸዋል። እነዚህ ሰዎች አሁንም በወጣት ህይወት እየቀለዱ መቀጠልን የፈለጉ መሆናቸውን ከዚህ በላይ የሚያረጋግጥልን ነገር የለም በማለት ይናገራሉ። ሰሞኑን የትግራይ ክልል ጊዜያዊ አስተዳደር ለጦርነት ማካሄጃ ከክልሉ የመንግስት ሰራተኛ ላይ 20% ደሞዛቸውን እንደሚሰበስብ ይፋ ማድረጉ ይታወሳል። ይህም በክልሉ ምክር ቤት ይፋ በሆነ ደንብ ላይ የሰፈረ ነው። የክልሉ ጊዜያዊ አስተዳደር ግን ትናንት ምሽት ባወጣው መግለጫው ወር ከወር ለመሻገር የሚቸግረው የመንግስት ሰራተኛ መደበኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች ሲል ጠይቋል። የብልጽግናው ስርዓት በሚከተለው ስሁት የማክሮ ኢኮኖሚ ፖሊሲ አዋጭ ባልሆኑ ፕሮጀክቶች የሀገርን ሀብት ማባከኑ፣ ስር የሰደደ የግራንድ ሙስና ማስፈኑ፣ በማያባራ ጦርነት ውስጥ መግባቱና በሀገሪቱም ሰላም በመጥፋቱ የኢትዮጵያ ህዝብ የገጠመው የኑሮ ፈተና የሚታወቅ ነው። በተለይም የመንግስት ሰራተኛው ላይ የተጫነው የኑሮ ቀንበር ከጊዜ ወደ ጊዜ እየከበደ የመጣ መሆኑ ይታወቃል። ህወሓት የአማራ ታሪካዊ ርስቶችን ለመውረር በሚያደርገው ያልተቋረጠ የጦርነት ዝግጅት የክልሉን መንግስት ሰራተኛ 20% ደሞዝ ለመውሰድ በምክር ቤት ደንብ አውጥቶና መመሪያ አውርዶ ወደ አፈጻጸም ከገባ ወር ሆኖታል። በዚህ ደረጃ የክልሉን የመንግስት ሰራተኛ ደሞዝ እየቀማ ያለው ህወሓት ወር ከወር ለመሻገር የሚቸግረው የመንግስት ሰራተኛ መደበኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች ሲል ለጦርነት አጋሩ ብልጽግና ተማጽኖ የሚመስል ክስ ሲያቀርብ ይሰማል። ይህን የህወሓት ድርጊት የተከታተሉ የፖለቲካ ተንታኞች ሲናገሩም ህወሓት ከፍጥረቱ ጀምሮ የማይቀየር ባህሪው ይህ ነው። ለምሳሌ በክልሉ የሚገኙ ባንኮችን ጥሬ ገንዘብ አውጥቶ የጦር መሳሪያ ሸመተበት። ባንኮች ለደንበኞቻቸው የሚሰጡት የካሽ ገንዘብ ገደብ ተደርጎበታል። ህወሓት እየከሰሰ ያለው ግን የባንኮች የፋይናንስ እጥረት በፌዴራል መንግስቱ ሆን ብሎ የተፈጠረ በማለት ነው። ህገ መንግስቱ ይከበር ይልና ተመልሶ ደግሞ ከህገ መንግስቱ መጽደቅ በፊት በኃይል የተወሰዱ የአማራ ግዛቶችን እንደገና አስመልሳለሁ ይላል። አሁንም በድጋሚ ህገ መንግስቱ ይከበር እያለ ከህገ መንግስታዊ አሰራር ውጭ በሆነ መንገድ ከሀገራት ጋር ግንኙነት ሲፈጥር ይገኛል። ይህን ሁሉ የሚያደርገው ደግሞ አዲስ አበባ ያለው የፌዴራል መንግስቱም ከእነሱ ጋር ተመሳሳይ ስለሆነና ታክቲካዊ ድጋፍም ስለሚያደርግለት ነው በማለት ሁለቱ ኃይሎች ያላቸው ባህሪ የአንድ ሳንቲም ሁለት ገጽታ እንጂ የሚለያዩ አለመሆናቸውን ተናግረዋል። ህወሓት በአማራ ክልል ሰሜን ጎንደር ዞን የከፈተውን ጦርነት ለጊዜው ያቆመ ቢመስልም ከሱዳን በኩል
በኩል ሳምረ በሚባለው የማይካድራ ባለደም የሆነ ታጣቂ ቡድንና ከተከዜ ማዶን በተመሳሳይ ኃይሉን ወደ ወልቃይት አስጠግቶ ትንኮሳውን አለማቋረጡን የአካባቢው ነዋሪዎች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።